ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተል ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልኝ? ውድ ቤተሰቦች የተከታተልኩኝ ዛሬም በአሪፍ ቪዲዮ መጥቻለሁ። ዛሬ ይዘላችሁ የመጣሁ ጽጌረዳ ድራማ ክፍል 35 ይዘላችሁ ቀርባለሁ። እስከዛ ለቻናሉ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ እላችኋለሁ። ነብዩ ለሌላ አባቱ በር ላይ ያገኛት ስትወጣ ከመስፍን ክላሳቸው መስፍን ክላሳቸው ሌላ የወጣች ሳገኛት ነብዩ ደነገጠ ማለት ነው። ከዛ ሌላ መጣ ነብዩ ሌላ አንቺ በጠዋቱ ምን የሰራሽ ነው የአባቴ ክላስ ላይ ይላታልና አንተ እዚህ ነበርክ እንዴ ነብዩ ብላ ትደነግጣለች። ሌላ ምን የሰራሽ ነው በጠዋቱ አባቴ ለምንድን ነው ትለዋል ይላታል ነው ማለት ነው። ከዛ ሌላ ደነግጠ ማለት ነው። እዛም ራሳ ማለት ነው ደንግጣለች። ምን የሰራህ ነው እዚህ ነበርክ እንዴ ትለዋለች ማለት ነው። ሌላ ነብዩ አንቺ በጠዋቱ ይላታል። አባቴ በጠዋት እኮ አይነሳም። አንቺ እንደምንድን ነው የምትንቀሳቀሰው? ነው አባቴ። ሌላ ደግሞ እኔ ያቀሰቀስኩም አባቴ ምን ቁርስ እንደሚበሉ እንጠይቃቸው ነው የመጣሁ ትለዋለች። ሌላ ማለት ነው ክላሳችሁ የገባሁበት ወቅት ላይ ቁርስ ምን እንደሚበሉ እንጠይቃቸው ትለዋለች። ሌላ ማለት ነው ከዛ ብለው ነው እየተገረመ ማለት ነው። ከዛ ግን ሌላ ይቅርታ አድርጊልኝ ይላታል ማለት ነው። ፈርቶን ለመናገር እንዴት አድርጎ ይነገራታል። አንቺ የተጠራጠረ ነው በውስጡ ሆድ ላይ የተጠራጠረ ነው። ግን እሷም እንደዚህ እያለ ስትናገረው በጣም ይቅርታ አድርጊልኝ ይላታል ማለት ነው። አሁን አንቺ አሁን እዚህ ምን ያደርግሽ ነው? ምን ቆመሽ ምን የሰራሽ ነው ይላታል ማለት ነው። አሁን ወደ ሌላ ስራሽ መሄድ ትችላለሽ ይላታል ማለት ነው። ሌላ ይቅርታ አድርጊልኝ እኔ አውቃለሁ አባዬ በጠዋቱ አይነሳም። ግን ለምንድነው እንድቀሰቀስ እየፈለግሽ መጠየቅ ፈልጌ ነው ይላታል ማለት ነው። ነብዩና ሌላ እንደዚህ እንዴ እኔ እኮ መነሳቸው ቸገረኝ ነው የገባሁ ትለዋለች ማለት ነው። ሌላ ነው እኔ ችካርጌ ነው የገባሁና አሁን ምን እንደሚፈልጉ ምግብ ስለነገሩኝ አሁን ኪችን ገብቼ ምግብ እንስራላቸው ትለዋለች። ሌላ ነብዩ እሺ ኦኬ ይላታል ማለት ነው። ከዛ ሌላ በር ላይ የተመስገን በር ላይ ቆመት ቀረት ማለት ነው። ነብዩ አይተመስመን የሚፈልገው ምግብ ስሬ ስለባልን እኔ እሰራለሁ ትላለች። እና ኦኬ ችግር የለም ሄዲ ስሪ ይላታል። እና ከዛ ሄዲ ስላ ምንም አተንቀሳቀስትም ቆማለች ማለት ነው። ከዛ ነው ይገርማል ማለት ነው። ሌላ እኔ እኮ ሄድ ስር እኮ ነው ያልኩሽ አይሰማም እንዴ ይላታል ማለት ነው። እሷም እንደዚህ ትላለች። አንቺ አሰማሽም ማለት ነው። እኔ እኮ ሂድ ስር ያልኩሽ ነበረ ይላታል ማለት ነው። ከዛ አይ ነብዩ እኔ እኮ ሰምተሃለሁ ትለዋለች ማለት ነው። ከዛ ደፋርትኒ እንዳትለኝ እንጂ እኔ የምጠይቅ ጥያቄ አለኝ ትለዋለች። ምን ጥያቄ? እሺ ችግር የለም ይላታል ነብዩ ማለት ነው። ለሌላ ነብዩ እኔ የምጠይቅ ነገር አለ እንጠይቅህ ነው ትለዋለች። ሌላ ማለት ነው። ከዛ ምን ጠይቀኝ ችግር የለም ይላታል ነብዩ። ከዛ ሰሙን ላይ ምንም አልተኛም ብዙ የተጨናነቅ ነው ያለው። ምንድነው የሚያጨናንቅህ? እንድትነግረን ይፈልጋል ማለት ሳይህ ሁሌ ሰሙን ላይ ምንም አልተኛም ትለዋለች ማለት ነው ለነብዩ ሌላ
ነብዩ ችግር ካለ አካፍለን ማለት ብቻህን ከምትጨነቅ ለሰው መዋየት ጥሩ ነው ብዬ ነው የምጠይቅህ ትለዋለች። ሌላ ነብይ ማለት ነው። ለሰዎች ችግር ጭንቀት መካፈል ጥሩ ብዬ ስላሰብኩ ነው የጠየቅኩና ምንድን ነው ትላለች። ነብይ ደግሞ አመሰግናለሁ ለእኔ ሀስበሽ ስለተጠየቅኝ አመሰግናለሁ ይላታል ነብዩ ማለት ነው። ነብይ ደግሞ ሌላ እኔ ያን ያህል ብዙ የመጨናነቅን ነገር እኮ አልታየኝም፣ አንቺ ግን መስለሽ ይሆናል እንጂ ይላታል ማለት ነው። ነብዩ አንተ ወንድ ነህ እኛ ሴት ነኝ እና እኛ ሴት ወንዶች ትጨናነቁና ሴቶች ደግሞ ያለን ባህሪያችን ውስብስብ ያለ ስለሆነ ሴቶች ምንድነው ያለ ሚስጥር ስላለን እኛ አንተ ምናልባት ከፍቅረኛ ጋር ትጣለ የሆነ ነገር አጋጥሞህ እንዳይሆንና እኔ ፕሮሰስ አድርጌ ላግዝህ ፈልጌ ነው ትለዋለች ማለት ነው። ነብዩ ደግሞ ይስቃል ማለት ነው። ከዛ በጣም አመሰግናለሁ አንቺ ለኔ በወለድ እንድታግዝኝ የፍቅረኛዬ አንቺም አንቺ ታግዝኛለሽ ይላታል ነብዩ ማለት ነው። ከዛ በሌላ ጊዜ እንገናኛለን ይላታል። ከዛ ልቡ ትሞታለች ማለት ነው። ከዛ ነው ይቀጣል ማለት ነው። ምንም ሳይናገር ማለት ነው። ከዛ ሌላ ወደ ክሽና ወጣት ማለት ነው። ዘርፌ ከእትዬ ጋር ሆና ማለት ነው። አይተመሳን ዘግዬ ተቆጥረልሻለሁ ታክሲ እንዳይሄድብሽ ትላለች። ከዛ እትዬ ደግሞ ገረማት ማለት ነው። አንቺ ምን የሆነች ነው? ምንሽ የሆነች ነው? ዘርፌ ትላታለች። ከዛ ምን ሆነ ነው? ምን እንኳን ለሆንከውም ታክሲ እንዳይሄድብሽ ምሳ ቆጥረልሻለሁ ጠጉዬ ትላለች ማለት ነው። የጽጌረዳ እናት ዘርፌ። ከዛ እትዬ ደግሞ አረ ዘርፌ ትንሽ ተረጋጊ፣ ቁጭ በይልማ ቁጭ በይ ትላታለች። ቁጭ ትላለች። ከዛ እስኪ አተንፍሲ ትላታለች። ታተንፍሳለች። ከሶስት ጊዜ ካተንፈሰች በኋላ ራሷን እንደዚህ አድርጊያው ማወቅ ጀመረት ማለት ነው። ከዛ ምን ሆነ ነው እኔ ግን ምሳ የቋጠርኩ ለምን ነው ትላለች ማለት ነው። እትዬን ዘርፌን እትዬ ማለት ነው። ከዛ አንቺ ግን በጤና ነሽ? እንደዚህ ያርግሽ የለሽው ደህና ነሽ? ግን አንቺ ግን ወደ ሕክምና መሄድ አለብሽ ይመስለኛል፣ በጤናሽ አትመስልኝም ትላታለች እትዬን ዘርፌ ማለት ነው። እዛ እንደዛ ትላለች እትዬ። ዘርፍ ደግሞ ኧረ እትዬ እኔ ምንም እኮ አልሆንኩም፣ ምንም ያልሆንኩም እትዬ፣ እኔ ማታ በትክክል ስለ እንቅልፍ ስላልተኛ ሆነው እንደዚህ እያደረገኝ ያለውና ትላለች። አይ ነው ትላለች እትዬ ደግሞ። ዘርፌም ኧረ እኔ ነገሮች ስለተደራረቡን እንጂ እኔ እንደዚህ አይደለሁም ትላለች። እዛ እትዬ ደግሞ ለዘርፌ ምን ትላታለች? አይ እትዬ ዘርፌ እኔ እኮ ነው አንቺ በደንብ ነው የማውቅሽ። አንቺ እንቅር የአንድ ቀን እንቅልፍ 10 ቀን እንኳን ካልተኛህ እንደዚህ ብለሽ አታውቂም። እኔ በደንብ አውቃሻለሁ ትላታለች እትዬን ዘርፌ ማለት ነው። በእንቅልፍ ምክንያት አይደለም ያለቻ ነው ዘርፌ። ኧረ እትዬ ለምንድን ነው እንደዚህ የሆንኩ ያለሁ? ኧረ ምንድን ነው ምን የሆንኩ ነው ትላታለች። በአሁን ሰዓት ከሆነ ልጄ አስፈልጋታለሁ፣ ምን ሆነ ነው እንደዚህ የሆንኩ እያለች ትነግራታለች። እትዬ ደግሞ ትስቃለች ማለት እንደዚህ ያየት ማለት ነው። ግርም ይላታል ማለት ነው። ዘርፌ ግን በጣም ተጨናንቃለች። እኔን ልጄ በአሁን ሰዓት አስፈልጋታለሁ እያለች ማለት ነው። አዎ እትዬ እኔ ዘርፌ ምን የሆንኩ ነው? ለምንድን ነው እንደዚህ የሆንኩ ብላ ትጨናነቃለች የጽጌረዳ እናት ዘርፌ ማለት ነው።
ከዛ ለምንድን ነው እንደዚህ ሆንኩ? አዎ ትላለች። እትዬ ደግሞ እኔ የማውቀው ዶክተር አለ የወዛው ሲዲ አሳክምሻለሁ ትላታለች ለዘርፊ። ወሲደ አሳክምሻለሁ ትላታለች። ኧረ እትዬ ለምንድን ነው እንደዚህ ሆንኩ? ኧረ አምላኬ ያለ አምላኬ ትላለች፣ ትጨናነቃለች። ከዛ እትዬ ደግሞ አይ ነገሮች ለተደራረብሽ ነው እንደዚህ ሆንሽው እንጂ ትላታለች። እና ምንም አትሆኒ አይዞሽ ትላታለች ማለት ነው። አትጨናነቂ ትላታለች ዘርፊ እትዬ። አዎ እትዬ እኔ ኧረ አምላኬ እኔ ልጅ እኮ እኔ ብቻ ነኝ ያለሁት ማንም ሰው የላትም። ለምንድን ነው እንደዚህ ያረካን ያለኸው ትላለች ለፈጣሪ ማለት ነው። ከዛ እትዬ ለምንድን ነው እንደዚህ ሆንኩ? ኧረ በእናትሽ እንደዚህ አትሁኝ ትላታለች። እትዬም ለዘርፊ ማለት ነው። ለምን እንደዚህ ትሆናለሽ ትላታለች። እና ዘርፌ አሁን ምንም ነገር አያስፈልግም ወደ ዶክተሩ መሄድ ነው ያለብኝ ተነሺ ትላታለች። ከዛ እሺ ብላ ዘርፌም ከእትዬ ጋር ወደ ዶክተሩ ትሄዳለች ማለት ነው። ሬዳ ብቻን ስልክ እያየት ነበረት። ከዛ መሀል ላይ የናስ መጥተው በር ያንኳኳልና ትደነግጣለች። ስልኩም ትደብቃለች ማለት ነው። ከዛ ያስታውቃል ፊቷን እንደዘነገጠት ማለት ነው። የናስ መጥተው አንቺ ጽጌረዳ ደህና ነሽ እንዴት ነሽ ይላታልና ደህና ነኝ ትላለች። ግን ጽጌረዳ እኔ በር ሲያንኳኳ ለምንድን ነው የደነገጥሽ የምትመስለው ይላታል። አይ አልደነገጥኩም ትላለች ጽጌረዳ። አይ አጋጣሚ ነው አንተ ስትመጣ ሳላወቅኩና እኔ ደግሞ ዝም ብዬ ቁጭ ብዬ ነበር እና ብቻዬን ስለነበርኩ ለዛ ነው የደነገጥኩ መስለህ ነው ትለዋለች። ከዛ አይ ለማንኛው እኔ እንደዛ መስሎኝ ነበረ ይላታል። ከዛ ዛሬ ቀን እኮ የምትደነግጥበት ቀን አይደለም ይላታል የናስ ማለት ነው። ለምን ምንድን ነው ትለዋለች ጽጌረዳ ማለት ነው። ዛሬስ የምትደነግጥለት ቀን አይደለም እንኳን ደስ አለሽ ይላታል የናስ ጽጌረዳ። ጽጌረዳ ወንጀልና ስልት ብላ ነበረት ከቤት መውጣት አችልም ተብላ ስለነበረት የናስ እንኳን ደስ አለሽ ወረቀት ከፖሊስ ጣቢያ ይዘልሽ መጥቻለሁ ከወንጀል ነጻ ተብለሻል ይላታልና ትላለች፣ ትደነግጣለች ጽጌረዳ። ከዛ እኔ ወረቀቱ ሳታነብቦ ከዛ ምንም የለም ደስ ብሏታል ማለት ነው። ከዛ ከነጻ ነጻ ነኝ ማለት ነው ከወንጀል ነጻ ነኝ ማለት ነው ትለዋለች። አዎ ምንም ወንጀል የለሽም ከአሁን በኋላ ይብላታል ማለት ነው የናስ። ከዛ ግን አሁን ወደ ፖሊስ ጣቢያ የመረዳዳት ነገር አንዳንድ ቃላት የሚሰጥ ነገር አለ እዛ ብቻ ነው የሚሰጥ እንጂ ከወንጀል ነጻ ሆነሻል ይላታል። ጽጌረዳ እኔ ከአሁን በኋላ ነጻ ነኝ ፖሊሳት አይፈልጉም በእውነትህ ነው ትለዋለች። አዎ ይላታል የናስም። ከዛ አሁን ወደ ፖሊስ ጣቢያ ወስደሽ ነው ቃልሽ የሚሰጡ ነገራት አንዳንድ ነገር ስላሉ እሷ ነው የምትሰጥ ይላታል ማለት ነው ጽጌረዳ። ኤድሜን እኔ በይ ከወንጀል ነጻ ያረኩሽ እኔ ነው ይላታል የናስ ማለት ነው ጽጌረዳ። ከዛ ጽጌረዳ ተመስገን የኔ ጌታ ተመስገን ብላት ደስታ ማለት ነው። ከዛ ደስታዋን መቋቋም አልቻለችም ጽጌረዳ። ከዛ ዮናስ አሁን ተረጋጊና ጽጌረዳ በደስታ ምክንያት ያለቀሰት ነው። ከዛ ዮናስ አሁን መሄድ ስላለብን ልብስሽ ቀይረሽ ተረጋጊ ይላታል ማለት ነው። ጽጌረዳ እሺ ትለዋለች። እሺ ዮናስ አሁን ውጭ ጠብቀኝና ልብስ ቀይረን እመጣለሁ ትለዋለች። እሺ ይላታል ዮናስን። ከዛ እትዬ ዘርፌ ምን ትላታለች? ሁሉም ነገር እንደረሳሽልኝ መተገለገል ነበረ ትላለች። ብቻውን ማለት ነው ታወራለች።
ከዛ ኧረ ዘርፊ እኔስ እንዴት ተገላገልኩ ነበረ እያለ ትናገራለች። ብቻ ከዛ እትዬ ዶክተር ትደውላለች። ከዛ እንዴት ነህ ዶክተር ሰላም ነህ ምናምን ትላለች። ከዛ ደህና ነኝ። ከዛ ተጠፍተናል ምናምን ትላለች። አዎ ዶክተር እንደዚህ ነው አንዳንድ ነገር ይብላታልና ከዛ እትዬ ዶክተር ምን ልታዘዝ ምን ገጥመሽ ነው ይላታል ማለት ነው። እግዚአብሔር ይመስገን ሁሉም ሰላም ነው ደህና ነው ትለዋለች። ከዛ አሁን ግን ምንም እንዳትደነግጥ ያጋጠመን ነገር አንዳለና እንድታይልን እንፈልጋለሁ ትላለች። ከዛ አሁን ችግር የለም አሁን መምጣት ትችላለች ይላታል ዶክተሩ ማለት ነው ለእትዬ